ሰላም እንዴት ናችሁ? ወደ ቤተሰቦቻችን ዛሬ በአዲስ ቪዲዮ መተናል። ተጋበዙ። እናቴ ደህና ነሽ? አትጨነቅ ልጄ፣ ደህና ነኝ። ትንሽ አዙሮኝ ነው። ቆይ እንዴት ሊጥልስ ቻለ? እናቴ ደህና ነሽ? ምንድን ነው የሆንሽብኝ? ምንም አልሆንኩም። ትንሽ ራሴን አሞኝ ነበር። ራስ ምታት ነገር ነው። አይዞሽ በቃ እናቴ፣ በቃ ነይ ተነሽ። ወዴት? ሆስፒታል ሄደሽ መታየት አለብሽ። አይ ዝም ብለህ እኮ ነው በረከቴ። እኔ ጤና አዳም ዳማከሴውንም ሳረግበት ይተውኛል። አይ ማዘሯ፣ እኔ ከሌሊት በኋላ ትንንሽ የሚባሉ ህመሞች መፍራት ጀምሬያለሁ። ዶክተሩ አይቶሽ ደህና ነሽ እስካላለች ድረስ ምንም ማረጋገጫ የለንም። የኔ እናት ከአንቺ ውጪ ማን እንደሌለኝ ታውቂያለሽ። ነይ ተነሽ እንሂድ። እሺ አንተን ደስ እንዲል ከምትጨነቅብኝ ልሂድ። ግን እኮ ደህና ነኝ። እሺ ነይ ተነሽ በቃ። ብርቄ ማለቴ ፍቅር ለምን እንደምትከታተለኝ? ቆይ ለምንድን ነው የምትሸሸው? አንቺስ ምንድን ነው ያስፈራሽ? ኧረ አልፈራውም። ለምን እፈራለሁ? መቼስ ስለ ቤዛ ሰምተሻል አይደል? ቤዛ? አዎ ቤዛ ታስራለች። አዎ ሰምቻለሁ ዶክተር። ከሷ ውጭ ያሉት ወንጀለኞች ግን እስካሁን አልታወቁም። እነማን ናቸው? አላቅም። እሱን ግን አንቺ የምታውቂ ይመስለኛል። አይ እኔ ምንም የማውቀው ነገር የለም ዶክተር። እርግጠኛ ነሽ? አዎ እኔን ከቤዛ ጋር እንዴት አላውቅም። እኔን እዚህ ነገር ውስጥ አታስገባኝ። ምንም የማውቀው ነገር የለም። እርግጠኛ ነሽ ፍቅር? አዎ እኔ ምንም ነገር አላውቅም። ቆይ ማን ነበር እኔ ጋር መተሽ እንደዛ ስላኔ እንድትናገር ያደረገሽ? ዳኒ ነው? ኧረ እሱ ምንም የሚያውቀው ነገር የለም። እና ማን ነው ቆይ ከቤዛ ጋር የሚሰራው? እኔ አላውቅም። አትፍሪ፣ ንገሪ። ቆይ ማን ያስፈራራሽ? ቤዛ ናት ዶክተር። አደይ እንዳደረገችው የነገረችኝ እሷ ናት። እኔ ደግሞ እውነቱን ልነግርህ ነው ወደ አንተ የመጣሁት። በቃ ሌላ ምንም የምታውቂው ነገር የለም? የለም ዶክተር፣ አትከታተለኝ። በቃ እኔ እንደ ቤዛ መታሰር አልፈልግም። ደግሞ ቤት መተህ ለማየ ምንድን ነው ያልካት? ከቤዛ ጋር እንደምገናኝ ካወቀች ትናደድብኛለች። ሁለተኛ እንደዚህ እንዳታደርግ። እንዴ ልጅ ምን አድርግ እያላት ነው? ፍቅር እዚህ ምን እያደረግሽ ነው? ምንድነው የምትሰሪው? ዶክተር እናቴ እንዴት ነሽ? ልጅን ምን አድርግ እያልካት ነው? ምንም ከሷ ጋር አውርተን ጨርሰናል። አትጨነቂ እናቴ። ምንድነው የምታወሩት? ፍቅር እኮ እኩያህ አይደለችም፣ ገና ተማሪ ናት። ለስሙ ጥሩ ሰው መስለኝ ነበረ። ለምንድነው ልጅ የምታስቸግራት? እማዬ ዝም በይ አንቺ። አልገባኝም። ቆይ ያጠፋሁት ነገር አለ እንዴ? አዎ በጣም አጥፍተሃል። በየመንገዱ ልጄን እየጠበቅክ እንድታስጨንቃት አልፈልግም። ይኸውልህ ዶክተር፣ አንተ ሆነህብኝ እንጂ ሌላ ሰው ቢሆን በልጄ ቀልድ አላውቅም። እሺ? ኧረ እማዬ ተይ። አልገባኝም። እኔ ፍቅር ምን ብዬ ነው ያስጨነቅኳት? ዶክተር በቃ አንተ ሂድ። ወዴት ነው የሚሄደው? መጀመሪያ ቃል ይግባልኝ። ይኸውልህ ፍቅርን በየመንገዱ እየጠበቅክ አታስጨንቃት። ገና ልጅ ናት፣ ትማርበት። አዎ ይኸውልህ እንደወደድኩ እንዳከበርኩ እንዳልጠላክ። እሺ? ነይ አንቺ። ቆይ አልገባኝም። እንዴት ተረድተውት ነው እኔ ፍቅር ማስጨነቃት? እኔ ምን ኩኩን አይታታል እንዴ? አረ እቺ ዱቄት! አረ እኔ ምን ቦጣኝና ነው ማለት? ወይ አንተ ለምን ፈልጋል? ቅምጥል ፈልግልኝ፣ ማዘሯ መከር ታርግልኝ ብለዋል። ውይ መድኃኒዓለም እንደው አርጎት ነው እንደው እዛው እስር አርጎ ቢያስቀምጡልኝ። ሰሞኑ ጠፍታል። ምን እሺ? ከዛ ሰላቢ ጋር አብራችሁ ሆናችሁ እያገኟችሁ ነው። ታዲያ ምን ላድርግ? እዴ ዶክተር ወዴት ነው? ዶክተር እኮ ነው ቀልደኛ። በዶክተርማ ቀልድ የለም። እና ይሁን እንደሆነስ በዶክተር ቀልድ የለም። አረ እኔ እያወሩ ትተኝትክ? ዶክተርዬ እንዴት ነው ዳይመንድ? አለን አንተና መኪናዬው እንዳየር መንገድ እየተንከባከባችሁ ምን ሆናለሁ? ዶክተርዬ ኪንጎ ምን ሆኖ ነው? ኪንጎ እንዴት ነህ? ሰላም ነው ዶክተር? ናግባ ወዴት ነህ? አይ
ወዴትም አይደለም እዚህ ነው። ዶክተር አሁን እኮ እሱ ግፋ ቢል ቅምጥል ጋር ወይም ደግሞ ያ የፈረደበት ደሞዙን የማናውቀው ስራ ቦታ ብሄር ነው። ደግሞ ለሱ ይኸው ልጅ ነው ሮጥ እያለ ሄድ ማነው ኪንጎ ሮጥ እያልክ ተከተለነ ልጅ አይደለ? እኛ ይኸውልህ ደረጃችን ተለያይቷል። ና እስቲ ውጣ ደግሞ ደረጃችን ተለያይቷል። ደህና ዋል ኪንጎ። እኔን ሮጥ እያለ ወይኔ ኪንጎ ሮማን እንዴ አሹ አትደንግጪ። ምን ያስደነግጥሻል? ምን ልታረግ ገባ? ለብቻዬ ሲደብተኝ ጊዜ ምን ላድርግ ሮማኒ? እትዬም ያቺ ፍቅርም የሉም። ስለዚህማ አንቺን ብዬ መጣሁ። አንቺ ብቻ እኔን ለማየት መምጣት የለብሽም። እኔም ስራ እየሰራሽ ላውጋሽ እችላለሁ። ምን ማለት ነው ደግሞ? ቆይ እኔ አንተ ጋር መመጣው አንተን ለማየት ነው? ታዲያ ለምንድን ነው የምመጪው? እኔም ብለሽ መስሎኝ ቤቱን ትተሽ ስራ ጥለሽ መመጪው። አያሹ በላት ታስቀኝ። ዛሬ ሩታ ይልቅ እሷ ምን ከዶክተሩ ጋር ተዛምዳ ቤት በኩል ትዝላታሉ። በላውን ሄዳሹ እትዬ ከመጡና በሩን ትተዚህ መሆንን ካዩ ይናደዳሉ። እሳቸውን አይመጡም ሮማኒ፣ ዝም ብለሽ አትፍሪ። አያሹ አሁን እኔ መጠበቅ ከብዶ ነው እዚህ ድረስ የመጣው። በሊድ በቃ እትዬ እንዳይናደዱ። የመጣ ይምጣ። ይሞታል እንዴ? ኧረ ነው። አዎ ነው። ታዋሹ አንገትን ደፍቶ መስራት ነው የሚያዋጣው። የመጣ ይምጣ ይባል። ወይናሹ በሩ ተንኳኳ መሰለኝ። ወይኔ እትዬ መጡ መሰለኝ ሮማኒ። አያሹ ለዚህቹ ልብ ነው አይደል እንደዛ ምትል? ሄሉዬ አሁን ራስሽን ለማሻሻልና በራስሽ ለመቆም መጀመሪያ እዚህ አካባቢ የሚኖሩትን ሴቶች ወጣ ብለሽ እንዴት እንደሚኖሩ ማየት አለብሽ። እና ደግሞ ሄሉዬ አቤን ሲደክምሽና ሰው ሲያስፈልግሽ ደገፈ የምትይበት ሰው ነው እንጂ መሆን ያለበት ሁሉ ነገርሽን ተስፋሽን በሙሉ እሱ ላይ መጣል የለብሽም። እሺ እሱን እኮ ሳልረዳ ቀርቼ አይደለም ለሊ፣ ግን አቤ ከቤት እንደወጣ እየፈቀደልኝ አይደለም። እሱን የሚከታተሉ ሰዎች እኔን አግኝተውኝ የሆነ ነገር እንዳያደርጉኝ ይፈራል። ግቡ። እንዴት ናችሁ? አቤ እንዴት ነህ? ደህና ለልዬ እንኳን ፈጣሪ ማሽ ደህና ሆነሽ ስላየሽ በጣም ደስ ብሎኛል። አመሰግናለሁ። እኔ ቆንጆ ቆየሁብሽ አይደል? አዎ ትንሽ ቆይታል። ነገር ግን ከለሊ ጋር እያወራሁ ስለነበር አልደበረኝም። እኔ የምፈልገው እሱ ነው። እኔ ቆንጆ ዋናው አለመደበርሽ ነው። ሄሉዬ ይቅርታ ካላስቸገርኩሽ ኪችን የጣልኩት ነገር ነበረ፣ ታወርጅልኛለሽ? እሺ ችግር የለም። አቤ ወይ ከሄሉ ጋር ግን ምን እያሰባችሁ? ይኸውልሽ ለሊ ነገሮቿን በጣም ከብደውኛል። ለአዴ ራሱ እኮ ነግራታለሁ። አደይ ሁሉንም ነገር ነግራኛለች አቤ። እኔ ግን ያንተን አቋም ማወቅ እፈልጋለሁ። ይኸውልህ አቤ እኔ በእናንተ መሀል መግባት ፈልጌ አይደለም፣ ግን ደግሞ ካሳለፍኩት ነገር አንጻር ሄሉ እንድትጎዳ ስለማልፈልግ። ይገባኛል ለሊ። እኔም እኮ ሄሉ እንድትጎዳብኝ አልፈልግም። አደራ አቤ። ሄሉ እንደነገረችኝ ከሆነ እዚህ ድረስ የመጣችው አንተን ተማምና ብቻ። አደራ እንዳትጎዳትሽ። እሷንማ መውዳት አልችልም ለሊ። ደግሞ ይገባኛል ጭንቀትሽ። ደግሞ ሁሉም ነገር በቅርብ ይስተካከላል። ለሊዬ የጣርሽው ነገር ገና አልፈላም። ታዩ በቃ እኔ ሲፈላ ወርደዋለሁ። እኔ ቆንጆ በቃ እንሂድ አይደለ? ለሊ አመሰግናለሁ። እሺ እህቴ። አትጥፊ እሺ። ይሄ ደግሞ ቤትሽ ነው፣ እንደ ቤትሽ ነው። በፈለግ ሰዓት መምጣት ትችያለሽ። እሺ ለሊ። ራስሽ እያስቸገረኝ ነው ብለሽ ከሱ ጋር ምንድነው የምትሰሩ? እዚህ ቆመሽ? ቆይ ማየ ወዴት ነው የምንሄደው? ወደ ቤታችን ነው። ግን እኮ ዛሬ ክላስ አለኝ። ክላስ ነው የምሄደው ብለሽ ወጥሽ መቼ ሄድሽ? ይኸው ያገኘሁሽ እዚህ አይደለ? የት ነው ያገኘሁሽ? እሺ አጋጣሚ ተገናኝተን ነው እንጂ ለሌላ አይደለም ማየ። ይኸውልሽ ፍቅር፣ ከዚህ በፊት አውርተን ላናቅ እንችላለን። ወደ አይምሮሽ መጥፎ ነገር እንዳይመጣ ግን ራስሽን ጠብቂ። አሁን ማተኮር ያለብሽ ትምህርትሽ ላይ ብቻ ነው። እሺ ማየ አታስቢ። በቃ ቶሎ ተመለሽ። እሺ ማየ። ልጅ ካልሆነ ሌላ ሆስፒታል እንሂድ እንዴ? አይ እዚሁ ይሻለናል ማዘር። ዶክተሩን በደንብ ስለማውቀው ሁሉ ነገር በግልጽ ይነግረናል። አይ እኔ ልጅ ዝም ብለህ እኮ ነው የምትጨነቀው። እኔ ደህና ነኝ። እሱን እንኳን ለዶክተሩ ተይው ማዘር። ማን ነው? ዶክተሩ አንኳኩቶ መግባት ጀመረ እንዴ?
ሩታ። አቤት፣ እንዴት ናችሁ? ወይ ልጄ ደነገጠች። አይዞሽ አትደንግጭ ልጄ። ቆይ ምን ልትሰሪ መጣሽ? ምንድን ነው ያልሽው? ዶክተርን። ዶክተር ምን? ምንም የለም። እኛም እየጠበቅነው ነው። አንቺ ምን እሺ ነው? ቆይ ምንድን ነው ያልሽው? ስጦታ። ለማን ነው? ብቻ ለዶክተሩ ነው እንዳትዪ። አይ ማለቴ ለእሷ ድርሼ ተብዬ። እና ምን ነግቶች ነው የምትደናበሩ? ምን እሺ ነው? ቆይ ደግሞ ለሊት ለምንድን ነው መተሻል ጠይቅሻት? አይ ማለቴ እዚህ አልነበርኩም እኮ። በረከት ይተዋት እስቲ፣ አታስደንግጣት። ማ ሩታ ነች የምትደነግጠው? ለማንኛውም ለሊት ማየት ከፈለግሽ ቤት ናት። እሺ ሄዳለሁ። ደህና ናታ? እሱን ዶክተሩ አልነገረሽ? ምኑን? ነና መሆኑን ነው ነግሮኛል እንጂ እኔ ልሂድ በቃ። አይ ሩታ ለሊት ለማስታመም በቢው ሰበብ ዶክተሩን ጠበዘችው። እንዴት ልጄ? ምን ያለበት ይመስልሻል? ኧረ ተው ተው። ምን ነው ሩታ? ተሳስቼ ነው። ምን ቦታው ነው? አዎ ማለቴ እዚህ ጋር አልነበረም ቦታው። በቃ እኔ ልሂድ። እሺ ቻው። ልጅቷን እኮ አስጨነካት። የለሊ ጓደኛ እኮ ናት። ይሄ ዶክተር ግን ሩታን ብቻ አይደለም እኔንም እያናደረኝ ነው። ቆይ ልደውልለት። ቅምጥል አንቺ ምን እየሆንሽ ነው? ብቻ በላይ ገዛ ነው የምትንጠራር። ውጭ ሆነሽ ነው እንዴ? እኔ እኮ ረምን አባቷ አከፍትም እንዴ እያልኩ እኮ ነበረ። እና ታዲያ ስታንኳኪ ካልተከፈተ እኮ ቤት አይደለሁም ማለት ነው። ታውቂ የለ እኔ መች ግምት ይመቸኛል። አሁን ቁልፍ ስጭኝና ክፍት መሆን አለመሆኑን ልሞክሯ። እንደዛ ይሻላል? አዎ ይሻላል። ምን ወደፈርነሽ በእናትሽ። ደግሞ አንቺና ምኜ ቤቴን ቁልፍ ልስጥሽ አላበድኩም። እሺ አረ ግን ምን እሺ ነው የሌለን ያማረብሽ። የምርሽ ነው? ምን አሻሸኝ ደግሞ የመጪ ነው ፏ የምታረገው። መቼ ነው የምታውሺ? ኧረ በእናትሽ ገና ለብሽ ሳልጠግብ ደግሞ ላንቺ ለውስሽ እንዴ? ይሁና ታዲያ ምን አለበት ደግሞ እኔና አንቺ በልብስ እናወራለን። አሁን እናወራለን። ደፋር አሁን እንዴ እንጃካ ምንድነው? ለኔ ነው እና ታዲያ ለኔ ነው የለበስኩት። የሌለ ደብሮኝ ነበር። የሌለ ፏ ነው ደግሞ። አመሰግናለሁ። እና ታዲያ እሱ ነው ይቻ እንዴ? በያው ነው ረታብሽ እንግባ። ቆይ ግን ተናደደ። እንዴት ነው ማልናደዱ አይደል? ቀድሜ እኮ ነግሬዋለሁ። አልችልም ማለት ምን ማለት ነው? ስላልቻለ ይሆናል እንጂ መቼም አውቆ እንደዛ ይላል። ይኸውልሽ አዴ ዛሬ እኮ እንጨርሳለን ብዬ አስቤ ነበር። ሁሉም ቀስ ብሎ ይደርሳል። ምን አስቸኮለ? ምንም ጊዜ ማባከን አያስፈልግም። ይኸውልሽ ቶሎ አግብቼሽ ነው ኑሮ እሺ የምፈልገው። አስበሻል? አንቺም ለኔ እኔም ላንቺ እኮ ልንኖር ነው። ተመስገን። ሁሉም ነገር አለፈ። ቀሪውን ደግሞ ፈጣሪ ቀላል ያርግልን። አሜን። የኔ ቆንጆ እንዴት ናት? ባላየ ልታልፊ ነበር አይደል? ማንኔ? ኧረ አላየኋችሁ። ከዚህ በላይ ሩት ነይ እስቲ ወደዚህ። ምን ሆነሽ ነው? ምንም አልሆንኩ። ደግሞ ምንድን ነው ያልሽው? ምንም። ነይ እስቲ አምጪው። ለማን ልትሰጪው? እረፍዴ ቆይ ልጅ ምን ሆናለች? ተዋት በቃ ታስጨንቃት። እኔ መቼ አስጨነቅኳት? ይሄ እኮ ቅብጠት ነው። ወይት ነው ዛሬ ነገር እባክሽ። አሹ ተወኝ እሺ። ቆይ እሺ ምንድን በእጅሽ ያሹ? ምንም አሹ። ምን ሆነ ነው? እኔ እንጃ። እኔ ምን አውቄለት። ቆይ በእጁ ያዘችው ምንድን ነው? እሱ ስጦታ ነው። ቆይ ማን ሰጥቷት ነው? እውነትሽን ነው ሮማኔ? ስጦታ ነው? ታዲያስ? እሰይ እሰይ፣ ገና ካሁኑ ስጦታ ሰጥቶ ላከልኝ። አይ ዶክተር፣ እሱ መሆኑን በምን አወቅ? እኔ እንጃ። እኔ ምን አውቄ ሮማኔ? እትዬ አይተው እንዳይቆጡ ነው እንጂ። አይ አሹ፣ እሱ የሰጣት አይመስለኝም። እንዴ እሱ ቢሰጣት ደስተኛ ትሆናለች እንጂ እንዴት ትናደዳለች? ምን ሆነሽ ነው? አሹ በጣም ደብሮኛል። ምን ነው ሩቴ? ምን ነው? እኔ አሹት እያለሁ ለምን ይደብርሻል? አላቅም፣ ብቻ የሚያስደስተኝን ነገር ካላደረጋችሁ በጣም ደብሮኛል። ለማን አባቱ ብለሽ ይከፋሻል? ነይ ነይ፣ እንደውም ተነሽ። ተፈለግሽ ጭፈራ፣ ቲክቶክ፣ ከፈለግሽ ድራማ። ምንድነው ደግሞ ያ ምን ነበር የምትሉት? ፕራንክ። አዎ
እሱንም ካሻሽ ሁሉንም በአንድ አቀነባብሬ ነው ማቀርብልሽ። አንቺን ከሚከፋሽ እኔ በጭንቅላቴ ቆሜ ጨፍርልሻለሁ። እንደዚህ የምትስቂ ከሆነ እኔም ማሹን አግዘዋለሁ። በጣም አመሰግናለሁ። እሺ እኛ አለንልሽ ስላላችሁኝ በጣም ደስ ብሎኛል። እውነትህን እኮ ነው አሹ። ለማን ብዬ? እሺ በቃ ጀምሩ። ምኑን? አሁን ምን ስትሉ ነበር? አንቺን ከሚከፋሽ ምንም ነገር እናደርጋለን ስትሉ አልነበር? እሱማ ብለናል። እሺ በቃ አሹ ጀምር። ሮሚም ታግዣለሽ። ከዛ በኋላ ደህና ሆናለሁ። አልገባኝም። አይ ሮማኒ አንቺ ምን ይገባሻል? መች ይገባሻል? ስንት ነገር ላስረዳሽ ሞከርኩ፣ አይገባሽም። በኔው ወገብሽን ያሽ ይኸውልሽ፣ በዛውም ለአደይ ሰርግ ግጥም እናውጣለን። እስቲ ያዝ። አዎ ቅምጥል፣ በቃ ትጨናነቂ፣ ደህና ናት። አቦ አታካብጂ፣ በቃ ትንሽ ስላመማች ላስደርጋት ብዬ ነበር። ለምን ታስጨንቃታለህ በረከቴ? ለሊም ደውላ ነበር። አንዴ ልደውላት። ደውልላት። እንዴ ማዘሯ እንዴት ነህ ልጅ? ደህና ነህ? ይቅርታ በመቆየት ዳይመንድ ቁጭ። እሺ ለኔም እሺ፣ እንደዚህ ይሻለኛል። እንዴት ነሽ እናቴ? ሰላም ነው? ይመስገን ዶክተር። እንዴት ነህ? ምንሽን ያመመሽ እናቴ? ትንሽ ራሴን ያመመኝ። ያው በረከት ደንግጦ ይዞ ይመጣ እንጂ ደህና ነኝ። ትኩሳት አለሽ እናቴ? አዎ ነበረኝ። አሁን ግን ደህና ነኝ። ቤት ውስጥ አዙሩኝ ወደኩና በረከቴ ደነገጠብኝ። ኦኬ በቃ ምርመራ ከወር ጠብቂኝ እናቴ፣ እኔ መጣ። አማን አይደለም ወይ ገራገሩ? ናፈቀኝ እኔማ ገራገሩ። አማን አይደለም ወይ ባላገሩ? ናፈቀኝ ደጉ ሰው ገራገሩ። እስቲና መስገን እስቲ በቃችሁ፣ እንደሱ እኮ አይደለም። አየሽ ሮማኒ፣ አንቺ ነሽ ያሳሳትሽ። እኔ ምን አደረኩኝ እንዴ? እንዴ አንቺ ነሽ ዜማ ላይ ዜማ ደረበሽ ግጥሙን ያስጠፋሽብኝ። ይኸውልሽ አሁን አንቺ ምንም ዜማ እንዳታውጪ። አዎ አንቺ ማጨብጨብ ብቻ። እሺ በቃ ቶሎ በል። ስራ ትቼ እኮ ነው እዚህ የቆምኩት። ፈልገሽ መሰለኝ ሮማኒ። የምን መቸኮል ነው? ለሩታዬ ብዬ ነው። ታዲያ ዝም ማለት ነው ሮማኒ? እስኪ አትጨቃጨቁ። በሉ አሁን እንጀምር። እሺ ሩታዬ። እንዳው ሂጂ ጩሂ ብረሪ ጥፊ ይለኛል በይ በይ። ወዴት ነው የምትጠፊው? ዘፈን እኮ ነው። ቢሆንስ ሮማኒ ስንት ቅልጥልጥ ስልምልም የሚያደርግ የፍቅር ዘፈን እያለ ምን ነው መጥፋቱ ላይ ጮክ ብለሽ ዘፈንሽ? ሩታዬ ፈገግ ስላልሽ ደስ ብሎኛል። የምን ማረሳሳት ነው? ነይ እንጂ ካቆምሽበት ቀጥይ። ወይኔ ጉዴ ፈላ። እትዬ ጥሩ ነው መሰለኝ። በቃ ሁለታችሁን በጣም ነው የማመሰግናችሁ። አረ በምስጋና ብቻማ አልፋታሽም። በይ ተናገሪ። ምን አሹ? ማን ያናደደሽ? ደግሞ ይዘሽው የገባሽውን ነገር ማን የሰጠሽ? እሱን እርሳው አሹ። በይ ተናገሪ፣ ጀምሪ። ምኑን? የውሹን ነገር ነው ሩታዬ። ምንም አልሆንኩም አልኩህ እኮ። አላመንከኝም እንዴ? አረ ነው። አዎ ምን አስበህ ነው? ይኸውልሽ እዚያ ዶክተር ጋር ሄድሽም ዛሬ? እሱማ ሄጃለሁ። ታዲያ ምን አውጋችሁ? ግን ደግሞ ለማንም የማትናገር ከሆነ ነው የምነግርህ። እኔማ ከማን ጋር ሳወጋ ታይኛለሽ? ያው ታወራውም ከሮማኒ ጋር ነው። ለዩ ስጦታ ይዤለት ነበር የሄድኩት። ግን ደግሞ እዛ ስገባ ባቡሬና እናቱ ነበር የነበሩት። እንደው የምን ብልጭልጭ ይዘሽለት ሄድሽ? አይ ሩታ ምን ነው ደህና ሰው አልነበርሽ? ምን ላድርግ ታዲያ? እሱ ጋር የምሄድበት እኮ ምክንያት አጣዋሹ። የፈለገ ነገር ቢሆን እንዴት ፍቅሩን ሳይገልጽልሽ ስጦታ ይዘሽ ትሄጃለሽ? የምን ፍቅር? እወድሻለሁ ሳይልሽ ሳይነግርሽ ምን ብለሽ እንዴ? ለምንድን ነው እንደዛ የሚለን? አሹ ግን ሌላ ነገር አስበክ እንዳይሆን። ከዶክተሩ ጋር እኮ ምንም ነገር የለንም አይደል? አዎ አሹ። ቆይ ምን አስበህ ነው? በይ ሩታዬ ዝም በይ እንዳመረብሽ። ደግሞ መልሰሽ ምንም የለን ማለት ጀምርሽ። ካላመንክ የራስህ ጉዳይ አሹ። ደግሞ እንደዚህ ስታወራ ማሚ ሰምታ እንዳትቆጣኝ እሺ? ዝም በል። ቆይ እንዴት አመለጥክ?
ቤዛኔና የገጀራውን ስም አልጠራችው፣ ብቻዋን የታሰረችው። ተፈረደባት? ገና ነው ፍቅር። አንተ ነጻ ስለሆንክ ደስ ብሎኛል። ለምን? ለምን ማለት ለምን ደስ አለሽ? ምን አይነት ጥያቄ ነው? ያው ያንተ ነጻ መሆን ደስ አይልም እንዴ? ደስ ስላለሽ ደስ ብሎኛል ፍቅር። እኔ ግን አልተደሰትኩም። ያለ ቤዛ ህይወቴ ባዶ ናት። መስሎ ነው እባክህ። እኔም በፊት እንደዛ ነበር ቢመስለኝ። ያለ ባርኪ ምንም የምችል አይመስለኝም ነበር፣ ግን ይለመዳል። ቤዛ ህይወቷን፣ ማንነቷን፣ ሁሉ ነገሯን ያጣችው ለኔ ስትል ነው። ብዙ ዋጋ ተከፍሎልኛል ፍቅር። ግን እናቴም እሷም የከፈሉልኝን ያክል እኔ ምንም አላደረኩላችሁ። ዶክተሩ እያፋጠጠኝ ነበር። ምን ብሎ ነው ደግሞ? ማን ነው አደይ እንዳደረገችው እንድትናገር ይላክሻለኝ? እሺ አንቺ ምን አልሽ? ምንም አላልኩትም። እማዬ መጣች። እሷ ባትመጣ ግን በቀላሉ የሚፋታኝ አይመስለኝም ነበር። ምንም አያመጣም፣ አታስቢ። ሄላ አለሁልህ። እንዴት ነህ? ችግር የለውም። እኔ ሳልመጣ እንዳትሄድ። አረ እመጣለሁ፣ አልቀረውም እንዴ። እሱንማ ስጥልኝ እንጂ ምን ሆነሃል? እሺ አመሰግናለሁ። በቃ እደውልልሃለሁ። እሺ። ማን ነው? የክላስ ልጅ ነው። አረ እባክሽ፣ እኔ እኮ እናትሽ አይደለሁም። ንገሪኝ፣ ማን አባቱን የደወለልሽ? የክላስ ጓደኛዬ ነው። አረ አዎ ዳኒ፣ እንደዛ ነው። አምጩ ስልኩን። እንዴ ለምን? ዳኒ ስልኩን አምጣው። ዞር በይ፣ አልሰጥሽም። አምጣው ስልኩን፣ አትቀልድ። አልሰጥሽም። አንቺ ቆይ አይደብርሽም እንዴ ከኔ ጋር ሆነሽ ከሌላ ወንድ ጋር የምታወሪ? እንዴ ለምን እንደሚደብረኝ? አንተ ማን ነህ? ቆይ ምንድነው? እኔ ልጠይቅሽ እንጂ። ቆይ እኔ ማን ነኝ? ምንሽ ነኝ? ቆይ ያው ዳኒ ነህ። ሌላ ምን ፈለክ? አረ ነው። አዎ ዳኒ። ሌላ ነገር ልታስብ ፈልገህ ነበር? ልቤን እያወቅሽ አውቀሽ ነዋ። እሱን ነገር እርሳው ዳኒ። ቆይ ታዲያ ለምን ወደ እኔ ትመጫለሽ? ቆይ ምንድነው ፍላጎትሽ? መምጣት እየረበሸህ ነው? እኔ ማውራሽ ከልቤ ነው። አንቺ የምትወላዊ ከሆነ ግን እንጣላለን። እኔ እናንተ መቼ ተስማምተን ነው የምንጣለው? እንጂ ምንድነው? እንኳን አንቺ ቤዛም የለችም፣ እናቴም ሄዳለች። አንቺም ወደ ፈለግሽበት መሄድ ትችያለሽ። እንዴ እሺ አሁን ምን አደረግኩ? ዳኒ አንተ ዳኒ፣ አንዳንዴ የምታበዛው ነገር አለ። መድኃኒቶቹን ከጨረሱ በኋላ በቀጣይ ቀጠሮ እንገናኛለን። ዶክተር የከፋ ነገር አለ እንዴ? አይ ምንም የለም። መድኃኒቱን ከጨረሱ በኋላ በቅርቡ ለውጥ እናያለን፣ አታስብ። እሺ ዶክተር። አመሰግናለሁ ዶክተር። እኔ ምን ዶክተር? ወይ ምንድነው ባቡሬ፣ ችግር አለ? አይ ምንም የለም ዶክተር። ግን እውነቱን ልንገርህ በጣም ፈርቻለሁ። ያኔ ለሊንም እንደዚህ ብላት ነበር። ላሊ ከደረሰባት አንጻር አንተ ትንሽ ፈርተህ ነው እንጂ እናትህ ደህና ናት። አንዳንድ ጊዜ ድካም ስሜት ሲሰማ እንደዚያ ነገሮች ያጋጥማሉ። እሺ ዶክተር። በተረፈ ግን ደህና ነህ? አሁን ነው የምጠይቀኝ? በጣም ይቅርታ፣ ትንሽ ተረብሼ ነበር። ስቀልድ ነው። ደህና ነኝ፣ አታስብ። ላሊ እንዴት ነች? ደህና ናት ዶክተር። በቃ ማዘሯ እንዳላስቆማት። እሺ ዶክተር ማዘሯ ምን ነው? በጣም ታማለች እንዴ? አረ ደህና ናቸው። ባቡሬ ትንሽ ስለተደናገጠ ነው እንጂ ምርመራው ምንም የሚያሳየው ነገር የለም። እንደዛ ከሆነ እሺ። ዳይመንድ ስራ መስራት ትፈልጋለህ? ለምን እና ነው ታዲያ እዚህ ድረስ የመጣው? እሺ የትምህርት ማስረጃ አለ? የምን መረጃ? 12 የጨረስክበት ወይም ደግሞ ሌላ ካለ? አይ ዶክተር፣ እኔ የማትሪክ ውጤት ቢኖረኝ እዚህ ምን እሰራለሁ? የለህም? አልተማርክም እንዴ? ምን ማለት ነው? ግጥም አድርጌ ተምሬያለሁ እንጂ። እሺ እና የት አለ ዳይመንድ? ዶክተር እኔ ራሴን ያሳደግኩት አባትም እናትም እንደሌለኝ እያወቅ እንዴ ዳይመንድ። እና ካልተማርክ ለምን ግልጽ ሆና አትነግረኝም ዳይመንድ? ተምሬያለሁ እንጂ ግጥም አድርጌ ነው እንጂ የተማርኩት። እንዴ ህይወት በራሷ ትምህርት ቤት አስገብታ ጢባ ተጫውታብኝ እዚህ ስር መዝለጋ በደንብ ኮርኩማ እኮ ነው ያስተማረችኝ። እንዴ እኔ ከኖርኩት ህይወት የበለጠ ማስተርስና ዲግሪ የሚያሰጥ ምንም ነገር የለም ዶክተር፣ ያለ እንዳይመስል። እሺ ገባኝ። ማንበብና መጻፍስ? አረ ዶክተር ሙድ እያስክ ነው እንዴ? በማንበብና በመጻፍ እኔን ልትገምተኝ? እሱን ተወና ኬሚስትሪ፣ ጂኦግራፊ፣ ማትስ እኔንም ያህል የለም እንዴ? ተው እንጂ ዶክተር፣ ይሄን ያልተናነቀናለን። እሺ ዳይመንድ፣ ለማንኛውም በቃ ቦታ አይጠፋም። ክፍት ቦታ ሲኖር ትጀምራለህ። እሱማ በቃ ዶክተር፣ አዴና ዴቭን ድሬ ለሰርጋቸው ፈርከስ ስለበልና ከዛ በኋላ ስራውን እንጀምራለን። አዴ በማግባቷ ሁላችሁም ደስተኞች ናቸው። እናሳ ዶክተር እንዴ ከስንት ድካምና ከስንት ንትር ከስንት ጠለፋና ዋይታ ጫጫታ በኋላ መሰለ የተሳካው። እንዴ ዶክተር አፋደቻቸው እኮ። ይሁን። ምን ነው ዶክተር የደበረ ትመስላለህ? አይ አልደበረኝም። እርግጠኛ ነህ? ማዘሯ ምን ነው እስካሁን ቆዩት? ይኸው መጡልሽ። ከመጣ እንዴ ናችሁ? ቢስናክ አሉ
ቆይ ጠፍተሽ ነው? እየፈለኩሽ ነበር። የት? ዳይመንድንም ስጠይቀው አላየኋትም ማለት ደግሞ ዳይመንድ ጋር ምን ሰራለሁ እኔ? ዳይመንድ የለም እንዴ? እንዴት በዚህ ሰዓት መጣክ? እባክሽ ዳይመንድ ሸመጠጠኝ። እንዴት? ይህን ሰሞን በቃ ከዶክተሩ ጋር ነው የሚሄደው። ይሄ ዘጊ ምን ስርስሩ እየሄደ ያሽቃብጣል። ደግሞ እኮ እንደ ቦስ ያጫውተዋል። ለምን እንደዚህ የምትናገር? አሁን አስደብሮኛል አላልክም እንዴ? እና ብልስ እኔ እንጂ ዳይመንድ መናገር የምችለው አንቺ መናገራችን። ኧረ አንተም ልትሳፈጥ ነው? አይ በቃሽ እኮ በኪንጎ ቀልድ የለም። እሺ እውነት ይመቻል። ቆይ ግን ኩኩ እዚህ ቤት ነው የምኖረው? ሌላ የት ሄዳለች? እህቷስ? እህቷም አረብ ሀገር ነው ያለችው። ልጇን ትታ? ሚጣ ከኩኩሻ ጋር ነበረች። ኩኩሻ ስትታሰር ደግሞ ወሰዱ። እና ምን እያሰበች? አላቅም ኪንጎ። ኩኩሻ መረዳት በጣም ከባድ ነው። ያው እንደምታያት አትናገርም። ከዳይመንድ ጋር የምትጣለው ነገር ካቆመች ኖርማል ነው። ዳይመንድ ሲናደድ ደግሞ ታውቂዋለሽ። እያስፈራራኝ ነው እንዴ? አንቺን አይደለም ኩኩን ነው። እሷንስ ቢሆን ለምንድን ነው የምትናገራት? ለራሷ ስንት ጣጣ አለባት። እሺ ተዋት። ጥሬ ወይ ማዘሯ ቆየሽ እኮ እንዴት ነሽ? ደህና ነኝ፣ አትጨነቂ። ማዘሯ አመመሽ እንዴ? ኧረ ደህና ነኝ፣ አትጨነቁ። ወንድሜስ ለልዬ ጋር ገባ። አልገባኝም። የማዘመድ አንቺ ሴትዮ ቆይ ምንድነው ችግርሽ? ስራዬን ሰራለው፣ ብሬን ትሰጭኛለሽ። ከዛ ባለፈ የቅርበትም ሆነ የርቀት ዝምድና የለንም እኔና አንቺ። ደግሞ ሰው አልፈልግም እኔ። በቃ የምን ካርታ? እንዴት ልታውቂያለሽ? ማን እንደወሰደው እኔ በምን አውቄ ነው ማመጣልሽ? ደግሞ ካርታ በአንቺ እጅ መግባቱ ምን ጥቅም አለው? ስለዚህ እሱን ካገኘው ተጨማሪ ነገር ይኖረኛል ማለት ነው። በጣም ጥሩ። እንደዚህ የሚጠቀምበትን ነገር ስነግሪኝ ደስ ይለኛል። ጥሩ የለለ አክስት፣ በቅርቡ ሁሉ ነገር ጨርሼ አስረክብሻለሁ። አንቺ የሚጠበቅብሽ ነገር ብቻ አድርጊ። ሴቶች ሲባሉ ሁሉ የተረገሙ አንድ አይነት ናቸው። ሰው እንዴት በገዛ በእህቱ ልጅ ላይ ለዚህ ይጨክናል? ገጀራ ተመልሰ መጣ። እንዴት ረዳኝ እፈልጋለሁ። በምን ጉዳይ? ፋይሎቹን በሙሉ የወሰድኩት እኔ ነኝ። የምርህን ነው? አዎ ገጀራው፣ ግን ለብቻ የቴም መርዳት አልቻልኩ። እገዛ ያስፈልገኛል። እንዴት እንድረዳ ፈለግ? ቤዛ ነፃ እንድትሆን እንድትረዳኝ እፈልጋለሁ። እንዴት? ቤዛ ለሊን ስለ ቤቷ አውርታታለች። ካርታው እኔ ጋር እንደሆነ ያውቃሉ። ስለዚህ ያንተ እርዳታ ያስፈልገኛል። ለሊና ዶክተሩ የቴሌ ያቀረቡባትን ክስ እንዲያነሱ ማድረግ አለብኝ። እሺ ቤቱስ? ስለ ቤቱ አያሳስበኝም። እህቴ ብቻ ነፃ እንድትሆን ነው ፈልገው። ስለዚህ ደግሞ ያንተ እገዛ ያስፈልገኛል። በጣም ጥሩ፣ አግዛለሁ። አዎ ኢንስፔክተር፣ ምን ነው? አይ እኔ እኮ እንደዛ ለማለት ፈልጌ አይደለም። እሺ እመጣለሁ። ወይ ቤዛ፣ አሁን ደግሞ ምን እያሰብሽ ነው? ቆይ ፍላጎትሽ ምንድን ነው? ሄሎ፣ ወይ ቤኪ፣ እንዴት ነህ? ወዴት ጠፋ? አይ እንደዛ እንኳን አላልኩም። እሺ በቃ ተው። በእውነት የት ደረስክ? ገና እዛው ነህ እንዴ? አውቀ ነው? ውይ ምን ነው? ማዘሯ ምን ሆነች? ማን ነው እንዴ? ለምንድን ነው የማልከፍተው? የምርህ ነው? ማን ነው? ኧረ ቤኪ ዝም አሉ። ቆይ ማን ሊሆን ይችላል? ለምን እንደዛ አሰብክ እንዴ? የፈለገ ነገር ቢሆንስ እንዴ? እንዴት ቤቴ ድረስ ይመጣሉ? ቆይ ለምንድን ነው የምጠነቀቀው? ቤኪ አውቀህ ነዋ። ማን ነው? ኧረ ቤኪ ምንም ድምፅ የለም። ምን ይሻላል? እሺ የት ደረስክ? በር ላይ እሺ የኔ ደፋረ አውቀ ነው እንዴ? ለዚህ ልብሽ ነው ደስታ የምትሆኚው? ቆይ ሄዶ ወደዛ እባክህ ስታስጠላ እንዴ! አኩርፈሽ ብቻ ባሉ
ቤኪ ያለሁበትን ነገር እያወቅህ እንዴት እንደዚህ ታደርጋለህ? እሺ በቃ በጣም ይቅርታ። እንዲህ በቀላሉ ልማት የለም። እና ምን ልቀጣ? ካሳ ፈልጋለሁ። ምን አይነት ካሳ? ይኸውልሽ ከባድ ከሆነ ምንም አልሰማሽ። ኧረ እባክህ ማን ይሰማል? ለነገሩ አንቺንም ቢ ማለት እኮ ምንም አቅም የለኝም። ኃይሌንም አቅሜንም ወስደሽዋል። እንዴ ምን ሆነሽ ነው ዝም ብለሽ የምታይ? ወይት ነው እንደዚህ ትክልኝ? እንዳትከተለኛሽ። ወይት ነው የምትሄጂው? ምንድነው እንደዚህ የሚያክለፈልፍሽ? እሄድለታለሁ። ቆይ እሱ ማን ስለሆነ ነው? እሄድለታለሁ። ማን ነው እሱ? ምንድነው? ሩታ ኧረ ተይ ተረጋጊ። ተይ አሹ። አቤት። ሩታ ወዴት ሄደች? አሁን ወጣች። ምን ነው? ምን ሆና ነው ልጅቷ? ቁጭ ብዬ ዝም ብላኝ ያለፈችው በጤናዋ ነው? አይ ምን ጤና ያላት ብሎ ነው ትዬ? ምን ታለች? ይኸው ሁሉን ነገር እኮ እንደ ጥላ እኮ ግርድ እኮ ነው የሚያደርገው። ምኑ? ይሄ ፍቅር የሚሉት ነው አያትዬ። ይኸው የልብ ላይ በሽታ እኮ ነው ፍቅር ማለት። ፍቅር ማለት አልገባኝም። ወይ በሞትኩት ሩታዬ እንትን ነው እንትን ማለት አሹ ለምንድን ነው የምትንተባተበው? ቅድም መታ ከሳት ላይ የረሳችው ልብ ነበር። አዎ ልቧን ረስታ ነው። ልቧን የምን ልብ አልኩ እንዴትዬ? በላሹ አሁን መቀበጣጠረን ተውና ሂድና ፈልጋት። ሁኔታዋ ምንም ደስ አይልም። እሺ ትዬ። እንዴ ማለት ነው ለካ በሩ እዚህ ጋር ነው። ዛሬ ልጆቹ ምን ሆነዋል? ወይ ባሌ ምን አልሽ? ማለት ዴቭ እኔ ፍቅር ዴቭ ፈርቻለሁ። ለምን ፈራሽ? አላውቅም፣ ውስጤ ዝም ብሎ ጭንቅ ይብኛል። የኔ ፍቅር እኔ ሁሌም ከጎንሽ አለሁ። እሺ መቼም አልተውሽ። ስላለኝ አመሰግናለሁ፣ ግን የልቤን ፍራቻ ልቋቋመው አልቻልኩም። ስለ ትዳራችን፣ ስለ ሰርጋችን ሳስብ እጨነቃለሁ። አደይ ምንም የሚያስጨንቅ ነገር የለም፣ ተረጋጊ። ወደ ኋላ ዞር ብዬ የመጣንበትን መንገድ ሳይሆን በጣም እደነቃለሁ። እኔም ይገርመኛል። እኛ ባሰብነው ሳይሆን ፈጣሪ በፈቀደልን ልክ እንደምንኖር ገብቶኛል። አዎ ዴቭ። ብርሃን ደወለች። ሄሎ ብርሃን። ወይ ብርሃን እህቴ ጠፋሽብኝ እኮ። እማዬ ደህና ናት? እንደዛ እኮ እንደሚሆን ገብቶኛል፣ ግን ልቤ ተጨነቀ። እባክሽን ብርሃኔ እንደዚህ አትጥፊብኝ። ምንድነው እሱ ብርሃኔ? እማዬ እዚህ ልትመጣ ነው? የምርሽ ነው ብርሃኔ? ያላምንሽም። ቆይ እንዴት አሳመንሻት? አለልኝና መስፍናችሁ ብርሃኔ፣ እኔ ይህንን ማመን አልችልም። በጣም አመሰግናለሁ ብርሃኔ። አለልኝንም አመስግኝልኝ እሺ፣ እንዳትረሺ እሺ። ቤት ስትደርሺ ግን ከማዬ ጋር አገናኘኝ እሺ? እሺ በቃ ቻው። ምንድነው? ወይ ምንድነው? ለኔ ምን ነገረኝ? እማዬ ልትመጣ ነው። የት? እዚህ ልትመጣ ነው ለሰርጋችን። እኔ እኮ የተቀየመች መስሎኝ ነበር፣ እሷ ግን አልጨከነችም፣ ልትመጣ ነው። በጣም ደስ ይላል የኔ ፍቅር፣ በጣም ደስ ብሎኛልሽ። ይገባሻል። ይሄ ደግሞ እናትሽ ባንቺ ጨክና እንደማትቀራቅ ነበር። አሁን ሙሉ ለሙሉ ደስተኛ ነኝ። ያለ እናት ሙሽራ መሆን እኮ በጣም ከባድ ነው። እሱስ ልክ ነሽ አደይ፣ እኔም ገብቶኛል። ታውቂያለሽ ፍቃደኛ ከሆንሽበት ጊዜ አንስቶ ለነጫኔና ላለልኝ ነግሬያቸው ነበር፣ ግን በዚህ ልክ አሳምኗቸው ፍቃደኛ ይሆናሉ ብዬ አላሰብኩም። እኔ እኮ አለልኝ ነው ስትለኝ እንዴት እንደዚህ ሆነ ብዬ ገርሞኛል። ለካ ካንተ ጋር አውርታችሁ ነበር፣ ግን እንዴት ተስማማችሁ? አለልኝ ያለበትን ችግር ቀድሜ ስላወቅኩ ይላኩለት ገንዘብ። አዎ አደይ፣ ግን በዚህ ልክ ያደርገዋል ብዬ አላሰብኩም ነበር። ያው ለመሞከር ያህል ነበር የኔ ሀሳቢ። ለካ ለኔ ሳትነግረኝ ለጭንቀቴ መፍትሄ እየፈለክ ነበር። ተመስገን። እናቴን የሚያከብር ጭንቀቴን ልክ እንደራሱ ጭንቀት አድርጎ የሚጨነቅልኝ ባል ስላለኝ በጣም ደስተኛ ነኝ። ከጎኔ ስለሆንክ አመሰግናለሁ የኔ ፍቅር። ላንቺ ከዚህም በላይ አደርግልሻለሁ። ደግሞ እናቴን እንዴት እንደምወዳት ታውቂያለሽ አይደል? አዎ። አንቺ እናትሽ ከጎንሽ አለመሆኗ ምን ያህል ሊጎዳሽ እንደሚችል ቀድሜ ያውቃለሁ። አሁን ውስጥ ያለው ፍራቻ ሁሉ ጠፍቷል። በጣም ደስተኛ ነኝ። እኔ መስሎኝ እንዲሆን ነው ፈልጋለሁ። ሩታ አንቺ ሩታ! አቤት። ምን ሆነሻል? ስጠራሽ ለምንድን ነው ዝም ብለሽ የምትሄጂው? ምንም ዴቭ። ምን ማለት ነው ምንም አልሆንኩም ማለት? ቆይ ከመቼ ጀምሮ ነው እኛ ጠርተንሽ ዝም ብለሽ የምትሄጂው? ደግሞ ፊትሽ ምን ሆነሻል? ማን ያናደድሽ?
የኔ ቆንጆ ማን ነው ያለሽ? ምንም አልሆንኩም። እንደዚህ ሆነሽ ምንም አልሆንኩም ማለት ነው ሩታ? ቆይ ምን ሆነሻል? የሆነ ነገር እንደሆንሽ እኮ ያስታውቃል። ችግር አለ እንዴ ሩታ? ቆይ ወዴት እየሄድሽ ነው? ሆስፒታል። ምን ነው ሩታ አመመሽ እንዴ? ምን ነው ሩታ አመመሽ እንዴ? አዎ አሞኛል። ምን ነው ምን ሆንሽ? ምንሽ ነው ያመመሽ? አላቅም ማለት አሁን አዋላልሽም እንዴ? አዎ አሞኛል፣ ግን ደግሞ ምን እንዳመመኝ አላቅም። በቃ ልሂድ። ሩታ እሺ ቢያንስ ደውይልኝ እሺ። ምን ሆናለች እቺ ልጅ? ተዋት በቃ ዶክተርን ጠይቋለን። ወደዛ ሄደች። ቆይ ምንድነው እንደዚህ መሆን? እኔ እንጃ። ቆይ አሞኛል፣ ግን ምን እንዳመመኝ አላቅም ማለት ምን ማለት ነው? ምን አስበሽ ነው? ኧረ እኔ ምንም አላሰብኩም። ኧረ ሙድ መያዝ ጀመርሽ አንቺ? አለሁልህ። ቅምጥልስ ቤት ናት። አባባ ከሞተና ካንተ ጋር ከሆነች በኋላ እኮ የሌላ ተቀያይራለች ቅምጥል። እንደዚህ መሆን ደስ ይላል። እሱማ ገባኝ፣ አንተ እንደተመቸ። እኔ የምልህ ግን ቆይ ከዛ ጓደኛ ጋር የት ነው የተዋወቃችሁት? ዳይመንድ ጓደኛዬ ብቻ አይደለም ቤተሰብ ነው። አሁን ላይ ከጎን ያለ ብዬ ማሰብ እሱን ብቻ ነው። ማንን? ዳይመንድ። ይሄ ምን ሰው ነው ደግሞ? ሰው አግኝተህ ሞታል። ቅምጥልን የመሰለች ቅምጥልጥል ያለች ሚስት አግኝተህ ደግሞ ዳይመንድ ምናምን ትላለህ እንዴ? ምን ደነዝ ደግሞ ምንድነው? የሆነ ጊዜ ሸመጠጠኝ ምናምን ስትል አልነበር እንዴ? እና ባውረስ ይሄ የነሱ ጉዳይ ነው። አንቺ ምን ያገባሽ? ምን እንደምትቆጣው ምን እንደምታፈጣው አንተ? እኔ እኮ ኩኩ ነኝ። አረ ምን እሺ ነው ኩኩ፣ ተረጋጊ። ዶክተር አይኔ ነው ራሱ ነው። ተመልከተው። ማን ነው? ተመልከትልኝ። ይኸውልህ የኔው ጉድ ከጠላቴ ጋር ቁጭ ብሎ ሲዘለዝለኝ ሲቦጭቀኝ ደረስኩበት። ዶክተር እዚህ ጋር ልመድ እንዴ? ዳይመንድ ቆይ ምን ተባብለን ነበር? በቃ አንተ ሂድ፣ እኔ ቶሎ እመጣለሁ። ቆይ ጠጉላ ሲዞ ይሄ ካዲውዳ አይ ዳይመንድ ምን ይሻላል? ለምንድን ዝም የምትይው? ቤኪ እሺ ቆይ ምን ልበል? ለሊ እስከ መቼ ነው እንደዚህ የምንቀጥለው? አሁን እኮ ሁሉም ነገር አልፏል። አሁን ሰላም ነን። አዎ ተመስገን ነው። ስለዚህ አሁን ስለኔና ስላንቺ ማሰብ እንችላለን ማለት ነው። ቤኪ ያሳለፍኩትን ነገር ታውቃለህ አይደል? አዎ ለሊ አውቃለሁ፣ ግን ያሳለፍሽውም ነገር የለም አልፏል። አዎ እሱም አልፏል፣ ሁሉም አልፏል። ለሊ አውቃለሁ በጣም ተጎድተሻል። ያሳለፍሽው ነገር ሰው እንዳታሚ እንዳረግሽም አውቃለሁ ለሊ፣ ግን በቃ እኔ ልክስሽ እፈልጋለሁ። ሁሉንም ነገር ተይውና እኔ ምረጪ። አንድ እድል ብቻ ስጪኝ። ያስፈራል አውቃለሁ ለሊ። ምናልባት እኮ ፈጣሪ በእኔ ልክስሽ ፈልጎ ይሆናል። እኔ ደግሞ ያላንቺ መኖር አልችልም ለሊ። ሀሳቤም ልቤም እግሬም አንድ ቦታ ላይ ነው።